ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፑልዝ ማህ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተቀዳሜን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ ያስኩላችሁ አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 13 ነው። አብረን እናዳምጥና ከዛ በኋላ በአንድ ሁለት ነገር ላይ እኔን የገባኝን ያህል በመንፈስ ቅዱስ ኃይል እናገራለሁ ማለት ነው። ሰዓታችንን አንደበታችንን የምንናገርበት እናንተ የምትሰሙበትን ጆሮ ለጌታችን ለአምላካችን ለመታመኛችን ለኢየሱስ ክርስቶስ አሳልፈን እንሰጣለን። ሰዓቱን ለመንፈስ ቅዱስ እንሰጣለን። መንፈስ ቅዱስ አእምሯችንን ይቆጣጠር፣ አንደበታችንን ይቆጣጠር፣ የሚደርስበትንም ቦታ ሁሉ እርሱ እንደ ፈቃዱ ያድርግ። ሰዓቱን አሳልፈን ለባለቤቱ እንሰጣለን። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 13 እንደዚህ ይለናል። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸዋ ጸናጽል ሆኛለሁ። ትንቢት ቢኖረኝ ምስጢርንም ሁሉ እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ሥጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ ዓመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘላለም አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል። ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬስ በመስተዋት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ። እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ። ከእነዚህም የሚበልጠው ፍቅር ነው። አሜን። ለቃሉ የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር በያለንበት ፍቅሩን ይስጠን። ምንድነው መጽሐፍ ቅዱስ የሚለን? እግዚአብሔር ፍቅር ነው። አንድ ሰው ጋር ፍቅር ካለ እግዚአብሔር አለ ማለት ነው። ፍቅር ከሌለ ደግሞ እግዚአብሔር ያልሆነ ነገር አለ ማለት ነው። ስለዚህ መጀመሪያ በልሳን ብንናገር፣ በመላእክትም ሆነ በምን ልሳን ብንናገር ፍቅር ከጎደለን ባዶ ጸናጽል ነን ነው የሚለው። ባዶ በቃ የሚጮህ ባዶነት ማለት ነው። ነገር ግን ፍቅር ካለ እግዚአብሔር እኛ ጋር አለ ማለት ነው። አሁን ዓለም ምንድን ነው የጎደላት? ፍቅር ነው የጎደላት። ፍቅር ጎደላት ማለት ምን ማለት ነው? ዓለም ፍቅር ከጎደላት እግዚአብሔር ጎደላት ማለት ነው። ምክንያቱም እግዚአብሔር ፍቅር ስለሆነ፣ የእግዚአብሔር ፍቅር የማይመዘን መልካም ስለሆንሽ ይሄን አረኩልሽ የማይባል ዝም ብሎ አለ ምክንያት መውደድ ስለሆነ የሱ ነገር። ፍቅር ከሌለን እግዚአብሔር እኛ ጋር የለም። አያሳዝንም? ፍቅር ካለን ግን ምንም አይነት ነገር ይሁን እግዚአብሔር ከኛ ጋር አለ። ስለዚህ ከሁሉ አለን ከምንለው ነገር ሁሉ ፍቅር ይበልጣል ነው የሚለን። ስለዚህ አሁን ዓለምን ስናያት እንዲሆነችበት ነገር ምን ጎሏት ነው? ፍቅር። ፍቅር ማን ነው? እግዚአብሔር ነው። እግዚአብሔር ከጎደለ ሰላም የለም ማለት ነው። ስለዚህ በልሳኖች ብናገር፣ ትንቢትም ብናገር፣ ያ ብቻ አይደለም፣ እሳት እስከ መጣል ድረስ መስዋዕትነት ባደርግ፣ ለድሃ ብለግስ፣ ያለኝን ሁሉ ባለብስ፣ ፍቅር ከጎደለኝ ባዶ ጸናጽል ነኝ፣ ምንም ነገር የለኝም ነው የሚለው። ስለዚህ እግዚአብሔር ፍቅር ነው አይደለ? እግዚአብሔር ፍቅር መሆኑን ራሱ ለማወቅ የእግዚአብሔርን ቃል መስማት ያስፈልጋል። እግዚአብሔር ፍቅር ነው። ስለዚህ እኔ እንዴት ነው መሆን ያለብኝ? መስጠትም ምንም ካልሆነ፣ እሳት መጣልም ምንም ካልሆነ፣ ይሄ ፍቅር የበለጠበት ምክንያት ምንድን ነው? ፍቅር ምን አለ? አይቀናም፣ አይበሳጭም፣ አይፎካከርም፣ መዓት ነገር አለው፣ በደልን አያደርስም ማለት ነው። ፍቅር ካለ ሰው መጉዳት የለም። ፍቅር ከሌለ ግን ምንም አይነት ነገር ሰው ጎጆዎች እንሆናለን።
እንናደዳለን፣ ሰውን አለ ኃጢአቱ እንከሰዋለን፣ ለሰው የሌለውን ስም እንፈጥራለን። ሰውን አንድ ነገር እግዚአብሔር ሲያደርግ እንዴት አድርጌ ልጣለው እንላለን። ያ የሚሆነው አንድ ነገር ሲጎለን ነው። ፍቅር ከጎደለን እግዚአብሔርን አጣ ነው ማለት ነው። ስለዚህ ሰውን ለመውደድ ምን ያስፈልገናል? ዝም ብሎ ሰውን መውደድ አይቻልም። ምክንያቱም ዝም ብለን በተለያየው ነገር ሲከፋን የምንኖር ሰዎች ስለሆንን ማለት ነው። ሀገሩም ችግሩም ቢዝነቱም ምኑም ስለሚለን እግዚአብሔር እንዳለ መሆናችን ግን ለእግዚአብሔር ቃል 5 ደቂቃ 10 ደቂቃ ለመዝሙረ ዳዊት ለመጽሐፈ ምሳሌ ብንሰጥ እያንዳንዷ ነገር ዛሬ ተዘርታ 3 ወርም 4 ወርም የሆነ ነገር ታበቅላለች። ዝም ብሎ ድርስ ብሎ ከነገሮች ሁሉ መገላገል አይቻልም። ነገር ግን እግዚአብሔር ምን ይላል? እግዚአብሔር ምን ይፈልጋል? የእግዚአብሔር ልጅ መሆን ማለት ምንድን ነው እያለን ስንል እየተሻሻልን እየተቀየርን በብዙ ነገር እየተቀየርን እንመጣለን። ከዚህ በፊት የምታውቁኝ ሰዎች ክብደቴ በጣም ኃይለኛ ነበር። በጣም ወፍራም ነበርኩ። ስጀመር በጣም ቀጭን ነበርኩ፣ 105 ፓውንድ። ስወፍርም ደግሞ በጣም ወፍራም ነበርኩኝ። በጣም የሚገርማችሁ የመክሳቴ ነገር ከምግብ ከዳይት ከተለያየ ነገር ጋር ብዙ የሚገናኝ አይደለም። በእርግጥ በጁስ በምናምን የተለያየ የማረጋቸው ነገሮች አሉ፣ ግን እነሱ አይደሉም መጀመሪያ ኪሎ ለመቀነስ የረዱኝ ነገር። እውነት ለመናገር ቂም በጣም ኃይለኛ ክብደት የሚያስጨምር ነገር ነው። በራሴ ስላየሁት ማለት ነው። በጣም ሄቪ ያደርጋል። በጣም የሆነ ነገር ተሸክማችሁ ብረት እንደመጎተት ነው ሰዎችን በልባችሁ መያዝ ማለት ነው። ማዕት ሰዎች ስትይዙ ክብደታቸውን አስቡት። ስንት ይመዝናሉ? አንድ ሰው የምታውቁት የተጣላችሁ ስንት ይመዝናል? 150 ፓውንድ እንበለው። 150 ፓውንድ ያለው ሰውዬ አንድ ነገር አደረጋችሁ፣ የዛን ሰውዬ ስትሸከሙ እዚህ ጋር ሌላው 130 የሆነችውን እዚህ ጋር 140 የሆነውን እዚህ ጋር 150 ህይወት ራሱ የማይገፋ ዳገት ነው የሚሆነው። ነገር ግን እግዚአብሔር አንድ ቀን በሙሉ አሳየኝ። እነዚህ አሁን እንደዚህ ያስኳቸውን ሰዎች ማለት ነው እውነትም ተሸክሜያቸው ነው የሚሄደው። እግዚአብሔር ምስክሬ ነው። አዝያቸው ነው የሚሄደው። ይሄ ትከሻዬ እንዲህ እስኪጎብጥ ማለት ነው። ቂም ያጎብጣል እንዴ? አዎ ያጎብጣል። ተሸክሜያቸው ስኖር እግዚአብሔር በጣም አድርጎ ገሰጸኝ። የማይሰማኝ ምክንያቱ እነዚህ ሰዎች ስላሉ ነው። ሳያቸው ክብደታቸው ብዙ ነው። ከዛ ጻፉት እስቲ ከሊ 200 ፓውንድ ቢሆን 150 ቢሆን 130 ቢሆን ብዬ በሺህ የሚቆጠር ፓውንድ ተሸክሜ ነው ማለት ነው የምዞረው። ያ ብቻ አይደለም። እቺ ትንሽዬ የቀኝ እጄን ጭብጥ የምታክል ልቤ ውስጥ እንደ ትልቅ ስቴዲዮም ሊይዘው የሚገባውን ህዝብ ይዣለሁ። በዚህ መካከል ፍቅር ከየት ይመጣል? ከየትም አይመጣም። እግዚአብሔር ግን እርግፍ አድርገሽ ጣይ ሲለኝ እነዚህ ሰዎች መያዜ ብቻ ሳይሆን ሆዴ ብድግ ብሎ እስኪንቀጠቀጥ ሰማይ ደርሶ እንዲህ እስኪል ድረስ ከሌ ምን አድርጌው ነው እያልኩኝ ሆዴ እንዲንቀጠቀጣል ሳለቅስ ማለት ነው። ነገር ግን መንፈስ ነው ሰዎችን እንድንጠላ የሚያደርገን፣ ቂም እንድንይዝ የሚያደርገን፣ ነገሮችን ያለፉትን ወደፊታችን የሚያመጣው ሁሉ ነገር የሚያደርገው እርኩስ መንፈስ ነው። እነዚህ ሰዎች በሙሉ ጌታዬ ትቻለሁና ተወኝ ስል እግዚአብሔር ምስክሬ ነው። ቀን አልኩኝ፣ ክብደቴ ቀነሰ። ለካነ ሰዎች ውስጥ የሆነው እንደ ምግብ ወጣጥረውኛል። እና እግዚአብሔርን ቃል ማንበብ ይቀይራል፣ ፍቅር እንዲኖረን ያደርጋል። ሰዎች እየጠሉን እንወዳቸዋለን። የእውነት በቃ ድሮ ሰው በጣም ወዳለሁ። አንዴ ተበላሽቼ የተወሰነ ጊዜ ተበላሽቼ ስለ ሰው ቂም እየጻፍኩኝ ማለት ነው። ከሌ ቀይ ልብስ ለብሶ እንደዚህ ያለ ጊዜ እንደዚህ ያለ እያልኩ መጽሐፍ ስጀምር ሰይጣን ትንሽ መንገድ አለ የሚፈልገው እያበዛው ከሌስ ያረገሽ መጽሐፍ መግጠም ምናምን ትቼ ግጥም አድርጌ የሰዎችን ቂም መጽፍ ጀመር። አቤት እውነት በጣም በጣም ከባድ ነው። ሰዎችን ይዞ እንደመኖር ከባድ ነገር የለም። እነሱ ቤታቸው የሚኖሩ ሰዎች አለ ክራይ ፍሪ እናንተ ጋር እንዲኖሩ አረጋቸዋቸው ማለት ነው። ተጣባቸው ያጣብባል፣ ራሱ አእምሮን ያጣብባል፣ የተቀመጣችሁበትን ቦታ ያጣብባል። ማንም ሳይኖርባችሁ እኮ ነው። ይሄ ሁሉ ምንድነው? ሰዎችን ይሄ እናደረጉኝ ብሎ በመያዝ ማለት ነው። ከዚህ መጽሐፍ ቅዱስን ሳነብ ኢየሱስ ክርስቶስ የሰቀሉትን ሰዎች ምን አለ? የሚሰሩትን አያውቁምና አባቶ ይቅር በላቸው አለ። እንደገና በዓለም ላይ ንጹህ ምንም የሌለበት ወንጀል ያልተገኘበት አፉ ያልተናገረ
ሰው ዓለም ሰቅላለች። ስለዚህ እኔ ማን ነኝ? ኢየሱስ ክርስቶስ እንደኔ አይነቷን ኃጢአተኛ ሊያድን ይቅር በላቸው ብሎ እንደ ኃጢአተኛ እንደ እርግማን እንዳለበት እንደ ወንጀለኛ ራቁቱን ሲሰቀል ማን ሰቀለኝ? እኔ ማንም? ማን ቆነጠጠኝ? ማንም? ታዲያ ምንድን የሆንኩትኝ ስል እውነትም ምን የሆንኩትን ነገር መጠቆም ራሱ አቃተኝ። ጠፉ ተሰብስበው ማለት ነው። ይሄን ጌታ አገኘሁት የእግዚአብሔርን ቃል በመስማት ማለት ነው። የእግዚአብሔር ቃል ይገራል፣ ይገስጻል፣ ያስተምራል፣ ይሰበስባል፣ በጣም ይጠቅማል። እግዚአብሔርን በዛ ውስጥ ደግሞ ይናገራል። እግዚአብሔር መንፈስ ቅዱስ በደንብ አድርጎ ይናገራል። እሱ እንዲመራን ነው የሚፈልገው። እኛን የሚላችሁን ስሙ ሁሉንም ያስተምራችኋል የተባለውን እኔ አውቃለሁኝ ካልን ግን እጁን አቁሞ አይገባበትም፣ ያይናል። እግዚአብሔርን ራሳችን በእጁ ከጣል ነው እውነተኛ እግዚአብሔር ሰውን ውደዱ እንዳለ ከወደድን ቂም ከውስጣችን ካወጣን የእግዚአብሔርን ድምፅ ጥርትና ጽድት ብሎ እንሰማዋለን። እግዚአብሔር ይናገራል። 100% እግዚአብሔር በቃሉ ይናገራል። ነገር ግን ጸጥ ብለን እንኳን ማዳመጥ አንችልም። እንጸልይና በቃ ቶሎ ተነስተን ወደ ገበያችን እንሄዳለን። ቶሎ ተነስተን ሮጠን እንሄዳለን። የጠየቅነውን ነገር እግዚአብሔር እሺ እምቢ ወይንም ይሄን አድርጊ አታድርጊ ጹሚ ያለንን ነገር ሳንሰማ ተንደርድረን ከጸሎታችን እንወጣለን። ከጸሎት በኋላ 5-10 ደቂቃ ለእግዚአብሔር መስጠት፣ እንደገና አባታችን ሆይ ስንል አባታችን ሆይ የምንለውን እያዳመጥ ነው እንድንል እየተናገርኩኝ የእግዚአብሔር ቃል በጣም ይቀይራል፣ በጣም ያስተምራል፣ በጣም ይገስጻል፣ በጣም አድርጎ መስመር ያስይዛል። በራሴ ስለጠቀመኝ ይጠቅማቸዋል ብዬ አስባለሁ። እግዚአብሔር ፍቅር ስለሆነ ፍቅሩን ያድለን። ዓለማችንን በፍቅር ይሙላ። የጥላቻ ነገር ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የተወገደ ይሁን። ዛሬ ዕለተ ቅዳሜን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ይሆንላችሁ። ሰላም ቆዩኝ። ሰላም ያገናኘን።